በቃ ይሄ አይገባኝም ዲዘርቭ ይሄን አላደርግም እኔ ከማንም አላንስም ብሎ መነሳት አንዱ ትልቅ የለውጥ መነሻ ሊሆን ይችላል ማለት ነው። ሁሌ ሰዎች እንዲነህ ባሉ ቦታ ላይ የምትቀመጥ ከሆነ ያው እንደዛ እያለ ዘመን ያልፋል። አመታት 10 አመታት 100 አመታት እያለፉ በዛው እንቀራለን። ግን የራሳችንን ዋጋ ፈጣሪ በሰጠን ልክ እንዲነኝ ብሎ ዲተርማይን አድርጎ ሰዎች እንዲነህ ሲሉ ኖ እንዲህ አይደለም እንዲነኝ ብለህ ስትል ባህሪህም አስተሳሰብህም ስሜትህም ይለወጣል ማለት ነው። ለመለወጥ በቂ ምክንያት አለኝ ወይ የሚለውን ቅድም እንደተነጋገርነው በደንብ የማየት በጥልቀት የማየት ነው የመጀመሪያው። ከዛ በኋላ እንግዲህ እንዴት ልለወጥ ታዲያ? አዎ መለወጥ ምክንያት አለኝ በቂ ምክንያት አለኝ ብሎ ያለ ሰው እንዴት ልለወጥ ወደሚል ይመጣልና የመጀመሪያው እንግዲህ ነገር አላህም በቁርአኑ ያስቀምጣል አይደል? ማን ነው ኃላፊነት ያለበት የሚለው ማለት ነው። አላህ የህዝቦችን ሁኔታ አይለውጥም በነፍሶቻቸው ውስጥ ያለውን እስካለወጡ ድረስ ነው። ስለዚህ ጉዳዩ ያለው እኛው ውስጥ ነው፣ ነፍሳችን ውስጥ ነው። ኃላፊነቱም ያለው እኛ ላይ ነው። ስለዚህ አንዱ ትልቁ የመነሻ የሚሆነው ውሳኔ ዲሲሽን ለመለወጥ ምክንያት እስካለኝ ድረስ መለወጥ እስካስፈለገኝ ድረስ ለመለወጥ ውጭ ያለው ሁኔታ ሳይሆን ትልቁን ሚና መጫወት ያለበት እኔው ራሴ ነኝ። ውስጤን ነው መለወጥ ያለብኝ። ውስጤን ነው ነፍሴን ነው መለወጥ ያለብኝ። እይታዬን ነው መለወጥ ያለብኝ። አስተሳሰቤን ነው መለወጥ ያለብኝ። ለራሴ የምሰጠውን ግምት ነው መለወጥ ያለብኝ። ዓለምን የማይበት መነጽር ነው መለወጥ ያለብኝ። ስለ ለውጥ ያለኝ አመለካከት ነው መለወጥ ያለበት። ስለዚህ የመጀመሪያው ለለውጥ የሚያስብ ሰው መጀመሪያ ኃላፊነት መውሰድ ነው። ኃላፊነት መውሰድ ነው ማለት እኔ ብዙ ጊዜ እላለሁ ያለውን ሪያሊቲ ያለንበትን እውነታ ምንም ያህል አስቀያሚ ቢሆንም ጥሩ ባይሆንም ያንን ሁኔታ ያንን ሪያሊቲ ያንን እውነታ ፌስ ማድረግ ነው። በቃ መቀበል ነው። ይሄ ነው አሁን ያለሁበት ሁኔታ ጥሩ አይደለም፣ እዚህ ላይ ነው ያለሁት በአስተሳሰቤ በስሜቴ በባህሪዬ በማንነቴ እዚህ ጋር ነው ያለሁት። እንግዲህ ያ ደግሞ የከተተኝ ወይም እንደሆንበት ያለሁበት ኢንቫይሮንመንት ጥሩ እንዳይሆን አድርጎታል። ስለዚህ ያንን ለመለወጥ የመጀመሪያው መለወጥ ያለበት ነገር ያንን ለመለወጥ ኃላፊነቱን እኔ ወስዳለሁ። ስለዚህ ምን ሊል ነው ያ ሰውዬ ማለት ነው? የባህሪዬ የስሜቴ የአስተሳሰቤ ፓይለት እኔ ነኝ ብሎ ማሰብ ማለት ነው። ስለዚህ ይሄ ትልቅ ጌም ቼንጂንግ አስተሳሰብ ነው። ስለዚህ ኢንሳይድ አውት አፕሮች ይሉታል፣ ከውስጥ ወደ ውጭ ያለ አፕሮች ማለት ነው። ስለዚህ እኔ አቅሙ አለኝ፣ አላህ ያከበረኝ ፍጡር ነኝ፣ እንደወስን የፈቀደልኝ ፍጡር ነኝ። የራሴን ህይወት በራሴ ውሳኔ እንድመራ የአላህ ውሳኔ እንዳለ ሆኖ ግን ለግለሰቡ የተተወለት ውሳኔ አለ እና ያንን ኃላፊነት መውሰድ ከኃላፊነት መውሰዶች ሁሉ ትልቁ ኃላፊነት መውሰድ ነው። ሰዎች ብዙ ጊዜ ለብዙ ነገር ኃላፊነት ይወስዳሉ። ለሰው ኃላፊነት ይወስዳሉ፣ ለስራቸው ኃላፊነት ይወስዳሉ፣ ለብዙ ነገር ኃላፊነት ይወስዳሉ። ለራሳቸው ግን ኃላፊነት አይወስዱም። በራሳቸው ላላቸው አስተሳሰብ፣ ለስሜታቸው፣ ለባህሪያቸው እኔ እኮ እንዲሆኜ ነው፣ እንት አካባቢ እኮ ነው ያደግኩበት እኮ ነው የልጅነቴ እኮ ነው አፍሪካ ስለሆነ ነው ኢትዮጵያ ስለሆነ ነው ብሎ ራሳቸው ላይ ያለውን አቅም ሙሉ አሳልፎ ለከባቢያቸው ወይም አንዳንዴ ማለፍ ሲል ደግሞ ለእድል አንዳንዴ ማለፍ ሲል በእምነት የማመካኘት አይነት ቴንደንሲ አለ። ስለዚህ አንዱ አሳሪ አስተሳሰብ ኃላፊነት አለመውሰድ ነው። ስለዚህ የመጀመሪያው መቀየር ያለበት ነገር አሁን ያለበት ሁኔታ እንዲቀየር ከፈለግን እኛ ኃላፊነቱን መውሰድ አለብን ብለን ማሰብ ማለት ነው። ለዛ ትልቅ አካውንተብልም ነኝ ብሎ ማሰብ ነው። ስለዚህ ይሄ ትልቅ ስቴፕ ወሰድን እንላለን። ብዙ ጊዜ ሰዎች ምን ብሎ ያስባሉ? አስተሳሰባችን ከተለወጠ ባህሪያችን ይለወጣል ብሎ ያስባሉ። ችግሩ ግን ምንድነው? አስተሳሰባችን እንዴት ይለወጥ ነው። አስተሳሰባችን እንዲለወጥ መጀመሪያ ኃላፊነት መውሰድ አለብን። ኃላፊነት ካልወሰድን እንዲለወጥ የምንፈልገው ነገር ሊለውጠው የሚችለው አካል ሌላ ነው ብለን ካሰብን በኋላ ወይም እንትን ካለ ምናስበው ሁሉ ጊዜ ኦኬ ያ ነገር እንዲለወጥ ይሄ መሆን አለበት ይሄ መሆን አለበት ይሄ መሆን አለበት ነው። ስለዚህ አስተሳሰባችን ከእይታችን የሚመነጭ ነው። እይታችን ደግሞ ከማንነታችን የሚመነጭ ነው።
ስለዚህ ምን ይላሉ ብዙ ጊዜ you cannot change our seeing without changing our being ይባላል። we cannot change our seeing without changing our being ማንነታችንን ሳንለውጥ እይታችን አይለወጥ። ለነገሮች ያለን እይታ ማለት ነው። የሆነ ነገር ቢከሰት ስለዛ ያንን ነገር የምናይበት መንገድ እንዲለወጥ ከፈለግን መነጽሩን መለወጥ አለብን። አይናችን ጋር ያለውን አይነ ህሊናችንን መለወጥ አለብን። እሱ ሲለወጥ አስተሳሰባችን ይለወጣል፣ ስሜታችን ይለወጣል፣ ባህሪያችን ይለወጣል። እና ስለዚህ የትኛውን ማንነትን ለውጥ ነው አሁን ጥያቄው የትኛውን ማንነትን ለውጥ? የምንለውጠው ማንነት ለምሳሌ ስለ ራሳችን ያለን እይታ ሊሆን ይችላል። ለምሳሌ እኔ አልችልም፣ ሰዎች ነው እንደዚህ ያደረጉኝ፣ አስተዳደጌ ነው እንደዚህ ያደረገኝ፣ ነጮች ናቸው፣ ቅኝ ግዛት ነው፣ የሆነ ነገር ከቤተሰብ የወረስኩት ነው ምናምን ብለን ራሳችንን የሁኔታዎች ሪአክሽን እንደሆንን ውጤት ባይ ፕሮዳክት እንደሆንን ወይም ደግሞ ውጤት እንደሆንን የምናስብ ከሆነ ነገሩ እዛ ጋር ተበላሽቷል ማለት ነው። ስለዚህ ነገሩን መለወጥ ያለብን መጀመሪያ እዛ ጋር ነው። ምን ብለን ማሰብ ይኖርብናል ማለት ነው? እኛ የራሳችን ውሳኔ ፕሮዳክት መሆን እንችላለን። የውሳኔዎቻችን የኃላፊነት የመውሰዳችን ውጤት መሆን እንችላለን ብሎ ማሰብ ማለት ነው። ያንን ለማሰብ ደግሞ መጀመሪያ ስለማንነታችን ስንረዳ በጣም የተከበርን ፍጡሮች መሆናችን፣ በጣም አላህ Subhanahu Wa Ta'ala ሲፈጥረን አክብሮን የፈጠረን፣ አቅም ሰጥቶ የፈጠረን፣ ብዙ ውስጣችን ላይ ትልልቅ ነገሮችን አብሮ የፈጠረልን ያከበረን መሆኑን ማወቅ ነው። ያንን ሪያላይዝ ማድረግ ስንችል ይሄንም ለካ ማድረግ እችላለሁ፣ ለካ እኔ እንደዚህ መሆን እችላለሁ፣ ለካ እኔ ደካማ ሰው አይደለሁም የሚል ከራሳችን ጋር ማውራት መጀመር ይኖርብናል ማለት ነው። ስለዚህ ለራሳችን የምንሰጠው ግምት እይታ ሲለወጥ the same thing የተከሰተ ነገር ይለወጣል ማለት ነው። ቅድም ባነሳሁት ስቶሪ ላይ የዛ ጥቁር ልጅ ስቶሪ ለምሳሌ ራሱን ጥቁር ነኝ በቃ አልችልም ብሎ ቢያስብ እዛ ጋር የተከሰተው ነገር የባሰ ዲሞራላይዝ አድርጎት ነገሮችን የሚያስበው እንዴት ልበቀላቸው ብሎ ባህሪውን የብቀላ ባህሪ ማድረግ ይችል ነበር። ግን ይሄን ነገር መለወጥ ራሴ ይችላልው፣ እናቱ በመከረችው መሰረት ሌላ አይነት ማንነት ዲቨሎፕ ማድረግ ይችላልው ሲል በሱ ኮንትሮል ውስጥ ያሉ ነገሮችን መስራት ጀመረ። ስለዚህ እይታው ተቀየረ ማለት ነው። ኤክስተርናላይዝ ከማድረግ ኢንተርናላይዝ ወደ ማድረግ ነገሮችን ማየት ሲጀምር እይታው ተቀየረ፣ አቅሙን አየ፣ ማጥናት ጀመረ፣ ራሱን ለወጠ። አንድ ስቶሪ እዚህ ጋር ልጨምር፣ ብዙዎቻችሁ ልታውቁት ትችላላችሁ። ጂም ኩዊክ ይባላል። ጂም ኩዊክ እንደሚታወቀው ሊሚትለስ በሚል መጽሐፉ ይታወቃል፣ ገደብ የለሽ በሚል መጽሐፉ እና በልጅነቱ ከባድ ትራውማ ይደርስበታል፣ ከባድ አደጋ ይደርስበታል፣ አእምሮው ይጎዳል ማለት ነው። አንጎሉ አደጋ ደርሶበት እንግዲህ መማር ሁላ እስኪከብደው ድረስ ከባድ አደጋ፣ የጭንቅላት አደጋ ይደርስበታል። ፎከስ ማድረግ አይችልም፣ ማስታወስ አይችልም፣ የማሰብ አቅሙ ተገድቧል። በቃ ትምህርት ቤት ላይ መማር ለሱ ከባድ ፈተና ነበር። ይሄ ሰውዬ እንግዲህ ከብዙ ትግል በኋላ ነገሮችን ምንድነው ማድረግ የሚችለው ብሎ በጣም በጥልቀት በማሰብ ውስጣዊ እይታውን በመቀየር ብዙ የሆኑ ነገሮችን መስራት ቻለ። ምን መስራት ቻለ? እንዴት ነው ሰው እንዲህ አይነት የአእምሮ ችግር ውስጥ ሆኖ ማስታወስ የሚችለው? እንዴት ነው ፎከስ ትኩረት ማድረግ የሚችለው? እንዴት ነው አእምሮውን ማሳደግ የሚችለው? እንዴት ነው በፍጥነት ነገሮችን መረዳት ወደሚል እሱን ወደ ማጥናት ሄደ። ስለዚህ በሱ ማጥናት ፕሮሰስ ውስጥ ብዙ አዳዲስ ነገሮችን መረዳት ቻለ። በመጨረሻም በጣም ብዙ ቴክኒኮችን፣ ብዙ መንገዶችን፣ ብዙ ነገሮችን ለራሱ አልፎ እኛ አሁን የምናነበውን መጽሐፍ ሊሚትለስ የሚል መጽሐፍ ቻለ። ስለዚህ እንግዲህ አደጋው ሙሉ በሙሉ ራሱን እንዲጠላ ሊያደርግ የሚችል ኢንሲደንት ነው። አልችልም እንዲል ሊያደርገው የሚችለው ኢንሲደንት ነው። አእምሮን መጠቀም አልችልም፣ በቃ ከዚህ በኋላ የኔ አእምሮ የተገደበ ነው ብሎ ሊያስብ የሚችልበት ሁኔታ ነበረ። ይሄ ሰውዬ ግን እስኪ በእንዲህ አይነት ሁኔታ ውስጥ ያሉ ሰዎች በቀላሉ ሊያስታውሱበት ሊማሩበት የሚችለው ቴክኒክ ምንድነው ብሎ ለራሱ ተጠቀመበት። ከዛ ለዓለም
መትረፍ ቻለ ማለት ነው። ሶ ሊሚትለስ ነን የሚል የማይንድ ሴት ጋር ከሞቲቬሽን ጋር የተገናኙ መጽሐፎቹ ላይ የተጠቀሱ ትልልቅ ትምህርቶችን ለዓለም አበረከተ ማለት ነው። አሁን እንደ ትልቅ ስብዕና ይቆጠራል ማለት ነው። ሶ ከጂም ኩዊክ የምንረዳው ነገር በአጭሩ ምንድነው? ሰዎች ኃላፊነት በወሰዱ ጊዜ የሚችሉትን ነገር ሁሉ ባደረጉ ጊዜ አስተሳሰባቸው ይለወጣል፣ ባህሪያቸው ይለወጣል። በህይወት ውስጥ ሊያበረክቱት የሚችሉት ነገር ከራሳቸው አልፎ ትልቅ ነገር ማበርከት የሚችሉ ሰዎች ይሆናሉ ማለት ነው። ሌላው ሮዛ ፓርክ የምትታወቅ የጥቁር ሲቪክ ሙቭመንት አቀንቃኝ መስራች ነች። ሮዛ ፓርክ ጥቁር ነች። ባስ ውስጥ ነጮች የሚቀመጡበት ቦታ ላይ ትቀመጥና ካልተነሳሽ ትባላለች። ከዛ አልነሳም እኔም እኩል አይደለው እንዴ ያለች ለራሷ የምትሰጠው ግምት ማለት ነው። እና በዛ ምክንያት እስር ቤት ውስጥ ገባች። ከዛ ብዙ እንትኖች ሹፌሮች አድማ አደረጉ። ከዛ በዛ የተነሳ ብዙ ሙቭመንቶች ተፈጠሩ፣ ለውጥ ተከሰተ። ስለዚህ ኖ ማለት አንዱ በቃ ይሄ አይገባኝም፣ ዲዘርቭ ይሄን አላደርግም፣ እኔ ከማንም አላንስም ብሎ መነሳት አንዱ ትልቅ የለውጥ መነሻ ሊሆን ይችላል ማለት ነው። ሁሌ ሰዎች እንዲህ ነህ ባሉ ቦታ ላይ የምትቀመጥ ከሆነ ያው እንደዛ እያለ ዘመን ያልፋል። አመታት፣ 10 ዓመታት፣ 100 ዓመታት እያለፉ በዛው እንቀራለን። ግን የራሳችንን ዋጋ ፈጣሪ በሰጠን ልክ እንዲህ ነኝ ብሎ ዲተርማይን አድርጎ ሰዎች እንዲህ ነህ ሲሉ ኖ እንዲህ አይደለሁም እንዲህ ነኝ ብለህ ስትል ባህሪህም አስተሳሰብህም ስሜትህም ይለወጣል ማለት ነው። ብዙ ጊዜ የባህሪ ለውጥ ቀጥታ ከምንሄድ መጀመሪያ ለራሳችን የምንሰጠው ዋጋና ትርጉም እንዲለወጥ ካረግን እይታችን፣ አስተሳሰባችን፣ ስሜታችንና ባህሪያችን በዘላቂነት መለወጥ ይችላል ማለት ነው። ስለዚህ ምን እናድርግ? የመጀመሪያው ስቴፕ አዌርነስ ነው። ኮንሺየስነስ እለዋለሁ ብዙ ጊዜ መንቃት ማለት ነው። መንቃት ይፈልጋል። ሪሊ ለውጥ ያስፈልገኛል ወይ ለምን ያስፈልገኛል የሚለውን ነገር ማወቅ። ስለዚህ የመጀመሪያው ስቴፕ ከቅድም ካነሳቸው ታሪኮችም እንደምናየው የመንቃት ፕሮሰስ ውስጥ ነው። ስለዚህ ለመንቃት ምን እናርግ? ሪፍሌክት እናርግ፣ እናስተንትን፣ ቁጭ ብለን እናስብ፣ ስለ ራሳችን እናስብ፣ ስላለንበት ሁኔታ እናስብ፣ ስለ ማንነታችን እናስብ። ማንነኝ እኔ ብሎ ማሰብ በጣም ትልቅ ነገር ነው። እናንብብ፣ ሪፍሌክት እናርግ። በዛ ውስጥ የሚከሰቱ ነገሮችን ኤክስተርናላይዝ ሳናረግ ወደ ውጭ ሳናስወጣቸው እኔ ምን ማድረግ እችላለሁ ብለን እናስብ። ያ የመጀመሪያ ስቴፕ ነው። ሁለተኛ ከመንቃት በኋላ ዲዛይር ኤንድ ሞቲቬሽን ነው። አንዳንድ ሰው ይነቃና ግን ሞቲቬሽኑ አይኖረውም፣ ለመለወጥ ፍላጎቱ ወይም መነቃቃቱ አይኖረውም። እና ስለዚህ ያንን ለመፍጠር ቅድም ያስቀመጥናቸውን ነገሮች ለምንድን ነው መለወጥ የምፈልገው፣ መለወጤ ምን ይጠቅማል የሚለውን ነገር በደንብ ማወቅ። ስለዚህ ከውስጥ የመነጨ ሞቲቬሽን፣ መነሳሳት መፍጠር። ይሄን ነገር እኮ ብለውጥ ይሄ ነገር ይለወጣል፣ ይሄ ከተለወጠ ደግሞ ማለት እንዲህ አይነት ደስታ፣ እርካታ አገኛለሁ፣ ቫልዩዎችን አስጠብቃለሁ፣ ሴቶችን አስጠብቃለሁ ብሎ ማሰብ ነው። ስለዚህ ከውስጥ የሚመነጭ የራስ ተነሳሽነት ሁለተኛ ኢምፖርታንት ለለውጥ የሚያስፈልግ ነገር ነው። ሶስተኛው እንግዲህ መወሰን፣ ፕላን ማድረግ፣ ወስኖ ማቀድ፣ ከዛ መዘጋጀት ነው። አሁን ያለንበት የጾም ወር ከመሆኑ አንፃር ማቀድ ነው። ኦኬ ይሄን ማድረግ፣ ከዚህ መጀመር፣ የግዴታ ከትልቅ ነገር መጀመር አያስፈልገንም። ቆይ እስኪ ይሄን ነገር እጀምራለሁ። ለምሳሌ ጸሎት ሳደርግ፣ ዱዓ ሳደርግ ይሄን ነገሬን ቀይርልኝ ብዬ ከማለት ልጀምር እችላለሁ። ምክንያቱም ያንን በማደርግበት ሰዓት አእምሮዬ ላይ ያ ነገር እየተቀመጠ አላህም እየሰማኝ ይሄዳል። እና ከዛ ሪያሊስቲክ የሆኑ ግቦችን ማስቀመጥ፣ በቃ በቀን ይሄን አደርጋለሁ፣ ይሄን አነባለሁ፣ እንዲያደርጋለሁ፣ ይሄን ጉዞ ጀምራለሁ፣ ይሄ አይነት ጎል ይኖረኛል እያሉ ማስቀመጥ፣ ለዛ የሚያስፈልጉ ክህሎቶችን፣ እውቀቶችን፣ ሪሶርሶችን ማደራጀት ይፈልጋል ማለት ነው። ስለዚህ የሶስተኛው ፌዝ የማቀድ የመዘጋጀት ዱዓ የማድረግ ፌዝ ይሆናል ማለት ነው። አራተኛው ፌዝ አክሽን። ብዙ ጊዜ የምንሰማቸው ሞቲቬሽናል ስፒከሮችም ይሁን ዓለም ላይ ያሉ ከሞቲቬሽን ጋር የሚገናኙ ነገሮች አክሽን ላይ ይሰንፋሉ፣ ተግባር ላይ ማለት ነው። በአይነ ህሊና መሳል ላይ፣ ማለም ላይ፣ ኢንስፓየርድ መሆን ላይ በጣም ብዙ ይወራል። ግን በህይወት ውስጥ ትልቁ ኢንስፓይሬሽን አክሽን እንደሆነ ብዙ ጊዜ ይዘነጋል። መተግበር ነው። በቃ የምናስበውን ነገር ወደ መሬት ማውረድ ነው። ስለዚህ እነሱ በራሳቸው ወደ መሬት ስናወርዳቸው የራሱ የሆነ ትልቅ ኢንስፓይሬሽን ይፈጥራል። ስለዚህ ለምሳሌ አንባቢ መሆን እፈልጋለሁ ራሴን ለመለወጥ ያለ ሰው
ፕላን ሊያደርግ ይችላል። ይሄን ያላነብ ይችላል ሊል ይችላል፣ ሊያቅድ ይችላል። ማንበብ ምን ያህል ሊጠቅመው ሊያወራ ይችላል። ግን the most important thing የመጀመሪያውን ፔጅ ገዝቶ 2 መስመር ማንበብ ከፈለገ ያን 2 መስመር ማንበብ ነው። በህይወት ውስጥ ትልቅ ውሳኔ መወሰን ካለበት ወስኖ ወደሆነ ነገር መግባት ነው። ስለዚህ አክሽን በጣም ኢምፖርታንት የሆነ የለውጥ ትልቅ አስኳል የሆነ ነገር ነው። በዛ ውስጥ እንግዲህ አክሽን ውስጥ የሚገጥሙ ትልልቅ ቻሌንጆች ሊኖሩ ይችላሉ፣ ኦብስታክሎች ሊኖሩ ይችላሉ፣ ተግዳሮቶች ሊኖሩ ይችላሉ። ያኔ ነው እንግዲህ ስንነሳ ምን ያህል ጠንክረን ተነስተናል፣ ምን ያህል በጥሩ ስሜት ተነስተናል፣ እነዚህን ነገር ሊያሻግረን የሚችል ምን ያህል ኢነርጂ ቋጥረን የተነሳ ነው የሚለው የሚፈተነው ያኔ ነው። ተግባሩ ሲገባ ይፈተናል። ስንነሳ የነበረው ኢንስፓይሬሽን፣ ሰልፍ ሞቲቬሽን ምናምን የምንላቸው ነገሮች ሪሊ አሉ ወይ? ጥለውን ይሄዳሉ። ጥለውን ከሄዱ ሪሊ ከማንነታችን ጋር በደንብ አላስተሳሰርናቸውም ማለት ነው። ግን በችግራችን ጊዜ ከደረሱልን እውነትም ከውስጥ የመነጩ በትክክል ለኛ ሊጠቅሙ የሚችሉ ኢነርጂዎች ናቸው ልንል እንችላለን። እንግዲህ 5ኛው ሜንቴነንስ ነው። ለውጥ በአንድ አክሽን፣ በአንድ ተግባር ወይም በሁለት ተግባር አይጸናም። ስለዚህ ማጽናት ይፈልጋል ማለት ነው። ስለዚህ በየቀኑ የጀመርናቸውን ልማዶች፣ ሀቢቶች፣ ለለውጥ የሚያገለግሉ ነገሮች ሳይበዛ እየተገበርን ሜንቴን ማድረግ መቀጠል ማለት ነው። መጀመር ቢግ ዲል ነው፣ ግን ማስቀጠል is the key issue። መጀመርም ቢግ ዲል ነው። ትልቅ ነገር መጀመር ብዙ ሰው ይፈራል። ያንን ደፍሮ መጀመርም ትልቅ ነገር ነው፣ ክሬዲት የሚያሰጥ ነገር ነው። ግን ለውጥ የሚያመጣው ሪዛልት የሚያመጣው ነገር ማስቀጠል ነው። ምን ይላሉ እንደውም ማነው ጸሐፊው ረሳሁት፣ ኤክሰለንስ ኢዝ ኖት አን አክት ኢት ኢዝ ኤ ሃቢት ይላል። ኤክሰለንስ የሚባለው ነገር አንድ የሚደረግ አክት ሳይሆን በተደጋጋሚ የሚደረግ ልማድ ነው ይላል። እና ስለዚህ ልማድ እስኪሆን ድረስ ወይም ደግሞ ማንነታችን እስኪሆን ድረስ ያንን ነገር ማስቀጠል ነው። ከዛ ኢቫሉዌት ማድረግ ነው፣ የመጨረሻው መገምገም ነው። እንዴት ሄደ? ጥሩ ሄደ ወይ? እንዳሰብኩት ሄደ ወይ ብሎ መገምገም ነው። ቅድም ስነሳ አንድ ያነሳሁት ሀሳብ ነበር። ለውጥ የአንድ ጊዜ ሂደት ሳይሆን ዓለም ሁሌ ስለሚለወጥ ሁል ጊዜም ለውጥ የሚፈለግ ነገር ነው። ስለዚህ አንድ የተለወጥንና በቃ የሆነ ነገርን ሀቢት አድርገን ቀጠልን ማለት ሁሌ በዛ እንቀጥላለን ማለት አይደለም። ካለንበት የእድገት ደረጃ፣ ከሀገሩ ሁኔታ፣ ከዓለም ለውጥ አንጻር ደግሞ ሁል ጊዜ እየገመገምን ደግሞ ለውጣችንን ስቲል መቀየር ያለብን ነገር መቀየር ይኖርብናል። አዲስ ባህሪ ማምጣት ካለብን፣ አዲስ ሀቢት ማምጣት ካለብን እያመጣን መሄድ ይኖርብናል። ስለዚህ የመጨረሻው ፖይንት ምንድነው? we have to start enjoying change። ለውጥ ማምጣት ሁለተኛው ማንነታችን ሊሆን ይገባል። ኢንጆይ ልናደርገው የሚገባ ነገር እንጂ እፎይ ብለን ምንተው ነገር ሳይሆን በቃ it is something that happens every time፣ ሁሌ የሚከሰት ነገር ነው። ስለዚህ ሁሌም በለውጥ ሂደት ውስጥ ለመቀጠል ራስን ማዘጋጀት ነው። ስለዚህ የዚህ ፌዝ ለውጥ ምንድነው የሚያስፈልገኝ እያልን ማሰብ ይፈልጋል። አሁን ባለሁበት ሁኔታ የሚያስፈልገኝ ክሪቲካል ቼንጅ ምንድነው? እንግዲህ በሚቀጥሉት ክፍሎች እንግዲህ እነዚህ ነገሮች በዝርዝር ወደ ህይወታችን እንዴት እናመጣቸዋለን የሚሉትን ክህሎቶችን ጭምር የምናይ ይሆናል። በጣም በጥልቀት የምናይ ይሆናል። እንደዚህ አይነት እንግዲህ መረጃዎች እንዲደርሱን ከኛ ጋር አብራችሁ እንድትቀጥሉ ይሄን ፔጃችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣዬ ነው። አመሰግናለሁ።